በልጅነቴ ከትምህርት ቤት ወጥቼ ቤተክርስቲያን ሄዳለሁ። ቤተክርስቲያን ያደግኩት ኦርቶዶክስ ማለት ነው። ከዛ ልክ ከቤተክርስቲያን አሉ ያጎቶች ልጆች ያከሰቶች ልጆች አሉ አጅቦን ታልቆች ናቸው አጅቦኝ ነው የሚሄዱት ቤተክርስቲያን። ከሄድኩኝ በኋላ የንባብ ቤት ገባ ነበር። ንባብ ቤት ሰልማን ያውቀዋል። ንባብ ቤት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ መዝሙረ ዳዊት፣ መልእክተ ዮሐንስ ምናምን ነገር እንትን እላለሁ። ከዛ ልክ 10 ሰዓት ነው ከትምህርት ቤት እንትን ለመክሰስ በላና 11 ሰዓት እዛ ሄዳለሁ። ከዛ እስከ 1 ሰዓት ድረስ እዛ ማርና ለካንዳት ላይ ይዘውኝ ይሄዳሉ ወደ ቤት። ያጎተ ልጆች ብዙ ናቸው። ከዛ በኋላ እስከ 2 ሰዓት ድረስ ባለው ነገር አሳይመንት እሰራለሁ፣ የቤት ስራ። ጠዋት ትምህርት ቤት ሄዳለሁ። ትምህርት ቤት ነው የምውለው። አላቅም ነው የምትለው ነገር እና ቅዳሜና እሑድ የሚባለው ከቤት መውጣት ከግቢ መውጣት አትችልም። ጎረቤቶቻችን ያጎቶቻችን ያከስቶቻችን ልጆች እንደዚህ ተያያዘ ነው። ሁሉም አንድ ቤተሰብ ነው ያለው። እዛው ነው የምንጫወተው። ከሰው ጋር አትገናኝ። እዛው እንትን ትላለህ። ከዛ በኋላ ደግሞ በመኪና አውጥተው ሽርሽር ትሄዳለህ። ከሽርሽር ትመለሳለህ። አንድ ቀን ሳይክል እለማመዳለሁ ብዬ ተይዤ ተገርፌያለሁ። ቤት አስታውሳለሁ። እለማመዳለሁ ብዬ ማለት ሳይክል እንዳደረገውኛል እና የድድ ማስጫ ምናምን የሚባለው ነገር ሳላውቀው ነው እንትን ያልኩት። ከዛ በኋላ ከሀገር ወጣን ማለት ነው። ከሀገር ከወጣን በኋላ ምንም ነገር የምናውቀው ነገር የለም። እና አሁን ታዲያ መሰረት የሆነኝ ምንድነው ብዬ ሳስበው መሰረት የሆነኝ ፕሮቴስታንትና ኦርቶዶክስ ነው። አሪፍ መሰረት የሆነኝ ምን መሰረት ብትሉኝ ኦርቶዶክስ ቤት ውስጥ ንባብ ቤት ማወቂ፣ ንባብ ቤት እንዳቅ፣ ባይብል እንዳቅ ያደረገኝ እሱ ነው። ግዕዝ ራሱ ቋንቋ ችል ነበር ራሱ እሱ እንትን ማለት። ፕሮቴስታንት ጋር ደግሞ እንትን ስል በ13 ዓመቴ ነው ፕሮቴስታንት ጋር ጆይን ያደረኩት። ከቤት ሁላ ውጣ ተብዬ ራሱ አስታውሳለሁ። ተቀጥቅጬ ምን ብዬ ተመትቼ ማለት ነው ባቢሎን ተመትቼ ተቀጥቅጬ መጨረሻ ላይ ምንም በቃ ልጅ ሊተዋች አለሚን ተብሎ መጨረሻ ላይ ውጣ ተብሎ እሺ እወጣለሁ ምናምን ብዬ ምንም ነገር ያስኩት ነገር የለም። ለምሳሌ ያስኩ ምናምን በ13 ዓመቴ ነው ነገር በ13 ዓመት ልጅ ያለው ማለት። ከዛ ወጥቼ እንዴት ነው የምትጥሉት ልጃችሁን ልጃችሁ አይደለ ወይ ምናምን ተብዬ ተመልሼ ግባ ተብዬ ከእንደገና ገብቼ ምናምን ነገር በቃ እንትን አለ። አይ በቃ የልጅ ሚተው ነገር አይነት አይደለም ተባለ። ከዛ ፕሮቴስታንት ጋር ስትሆን ባይብልን 10 ጊዜ ነው ያነበብኩት ከዘፍጥረት እስከ ራዕየ ዮሐንስ ድረስ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ምናምን። ከዛ ከሀገር ወጣሁ። ከሀገር ስወጣ ደግሞ ሰመር ላይ ታውቃለህ ትምህርት ቤት ይዘጋል እና ሰመር ላይ ሴሚናር አለ ቸርች ውስጥ ማለት ነው። ሴሚናር መጥተው ግሪክ እና ዕብራይስጥ ብለው ዋንነቱን ወሰድን። ግሪክ እና ዕብራይስጥ ማለት ነው። በቃ እዛ ነው መሰረት ይሆን እና መሀል ላይ ነው እንደዚህ አይነት እንትን እያለን ትምህርት ቤት እያለን የሆነ ሰዓት ላይ አሮን የሚባል ልጅ አስታውሳለሁ። ከዛ ትምህርት ቤት ውስጥ አንተ እኮ ፓልቶክ ብትመጣ አለኝ። ፓልቶክ ብትመጣ እኮ ይሄን ህዝብ ታወናብደዋለህ አለኝ። ስለዚህ ምንድነው ፓልቶክ አልኩት። ግዴለ ምናምን ነገር ላፕቶፕ ላይ ነው የሚወርደው ምናምን ነገር አለኝ። ላፕቶፕ ምናምን ከዛ የእህቴን ላፕቶፕ ነው አውሺም ብያት አዋሰችኝ። አወረድኩት። አወረድነው አብረን ገባን። እንደገባው ማጋቤት ጥሩ ነው ኢንተርፌስ ዲያሎግ የሙስሊሞች ግሩፕ ገብቼ እነሱን አደነጋግራለሁ ብዬ ሳስብ ባይብል ይጋጫል ብለው የጥቅስ ማት ያጋጫሉ። ብሉይ ኪዳን ላይ ጥቅስ ምናምን ከሌ እዚያ ጋር ቁጥር 70 ምናምን ሰለሞን እንትኑ ምናምን ሰምቼ ማላቃቸው እንታልኩኝ። ትንችና ሙስሊሞች ተደፍረውናል ማለት ነው። እንዴት ይደፍሩኛል ምናምን ብዬ ቆይ አልኩና ምንም ነገር አላልኩም። ከኢትዮጵያ ቁርአን አስመጣው በአማርኛ። ከዛ በኋላ እንግሊዘኛ ቁርአን አፕሊኬሽን አወረድኩኝ። ከዛ መጨፍጨፍ ጀመርኩኝ፣ ማንበብ ጀመርኩኝ። ከዛ አንሰሪንግ እስላም ላይ ገብቼ ስለ እስልምና መታክ የሚያደርግ ዌብሳይት ነበር፣ እሱን አድርጌ ጀመርኩኝ። ያ ነው አጀማመሬ የነበረው ማለት ነው። ከዛ በኋላ ቁርአንን 5 ያነበብኩት የሚገርም በእንግሊዘኛ። ከዛ መጨረሻ ላይ በቃ ይሄ ነገር ሊያጨልኝ ነው እንዴ አልኩኝ። እንዴት ነው እንደዚህ ምናምን ነገር አልኩኝ። ምንድነው እያደረገኝ ያለው? መጨረሻ ላይ በቃ ሳየው የአምላክ ቃል ነው፣ ካላ ውጪ ሌላ ተናጋሪ የለውም። እንደ ባይብል አሉልኛል። ባይብል አሁን ስቴሪዮታይፑ 3 ስቴሪዮታይፕ አለው። የአምላክ ንግግር አለ፣ የነቢያት ንግግር አለ፣ የታሪክ ጸሐፊዎች ንግግር አለ። ሳየው እንትን ነው በቃ አላህ ነው የሚናገረው ዛሬ እኛም እያለ እኔም እያለ የሚናገረው አለ። አይ ይሄ ነገር ጥሩ አይደለም። እኔ ልሰልም ነው እንዴ? ኧረ ውርደት ነው አልኩኝ። በዘር ማንዘሬ ውስጥ የሌለ አልኩኝ።
እኛ ቤተሰብ ውስጥ ሙስሊም የለም። ፕሮቴስታንት አለ፣ ኦርቶዶክስ አለ። አብዛኛውን ኦርቶዶክሶች ናቸው። እና በዘር ማንዘሬ ይህም መሆንም አይለበትም አልኩኝና በቃ ከቁርአን መራቅ አለብኝ አልኩኝና አንድ በርናባስ የሚባል ልጅ ነበረ ክፍለ ሀገር የሚኖር እዚህ ያለሁበት ሀገር ግራ ያጋባልና ትቼዋለሁ ምናምን አልኩት። ስለ ቁርአን ማውራት ትተሃል ምናምን ነገር ሲለኝ አያር ይሄ ምናምን ነገር እኔ ግን መሐመድ ምን እንደሚመስለኝ ታውቃለህ አለኝ። የሆነ ነገር የወረደለት ነው እንጂ የሆነ ኮርጆ ምናምን የሚባለው ነገር አይዋጥልኝም አለ። የሆነ ነገር አለው ብቻ ማለት ነው። ቁርአን ዝም ብዬ ሳነበው አለ የሆነ ነገር ከአይምሮዬ በላይ ይሆንብኛል አለ። እኔ ደግሞ ምን እንደው ታውቃለህ ፈጣሪ ሲናገር ሰማዋለሁ። የፈጣሪ ንግግር ነው ያለው የሆነ ፈጣሪ ነው የሚመስለኝ የቁርአን ተናጋሪ እና እንደዚህ አይነት ነገር እና እንደ ክርስትና ያውላ ትክክል ላይ ነው እንዴ ምናምን። አይ በቃ እሱ ልጅ እስካሁን ድረስ ኮንታክት የለኝም፣ የት እንደገባም አላውቅም ልጁ። በኋላ ላይ እንዳልኩ ነው ባይብል ላይ ኦሪጂናል አውቶግራፊ የለም፣ ማኑስክሪፕቶቹ እርስ በርሳቸው ይጋጫሉ ምናምን ነገር ቢባል ነገር ከስኮላሮቹ ከራሳቸው ከክርስቲያን ስኮላሮች መስማት ጀመርኩኝ። ከዛ ቴዎሎጂ ላይ ምን አይነት እንትን እንደሆነ ስለ ጉባኤ ስለምን በጣም ማጥናት ጀመርኩኝ የሆነ ሰዓት። ከዛ በቃ ግራ ሲገባኝ ቆይ እስቲ ነገር ወደ ቁርአን እስቲ ዝም ብዬ እንትን ልበለው ምናምን አልኩና እንደስለ በጣም እንትን እያለኝ መጣ። ከዛ መጨረሻ ላይ በቃ ምንድነው ማድረግ የሚቻለው ማለት ሃይማኖት መተው የሚባል ነገር እስከዛሬ ድረስ የገነባዋቸው ነገሮች እስከ ልጅነት እስከ እውቀት አልኩና ከዛ በኋላ ምንድነው ማድረግ የጀመርኩት ከዛ እንትን አልኩኝ አሰብኩኝና ስለ ጀነት ስለ ጀሃነም ደግሞ ማንበብ ጀመርኩኝ። ከዛ ለምን እንትን ይለኛል ምናምን አልኩና በቃ እስቲ እስልምና ለሰው ሳልናገር ልቀበለውና ሰላም ካሰጠኝ የሚረብሸኝ ከሆነ እንትን ካልሆነ ለተወሰነ ጊዜ እንትን እላለሁ አልኩና መንገድ ላይ ኮርነር ዳዋ የሚያደርጉ ነጮች አገኘሁ። ከዛ እስልምና መቀበል ፈልጋለሁ ስላቸው ምን ቢሉኝ ጥሩ ነው ባቢሎን ከምን አንፃር ነው የምትቀበለው አሉኝ። ከዛ ልክ ስነግራቸው እንደዚህ ምናምን አንተማ ሰልማል ምናምን አሉኝ። ኧረ እባካችሁ በቃ እስልምና እንድቀበል አድርጉኝ። ሻሃዳ የሚባል ነገር ሰምቻለሁ ኦልሬዲ እኮ አንተ እኮ ኧረ በቃ